በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙር 10 አቤቱ ለምን ርቀህ ቆምክ? በመከራም ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኮላቸው ተጠመዱ። ኃጢአተኛ በነፍሱ ፈቃድ ይወደሳልና አመፀኛም ይባረካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውም ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው፣ ፍርድህም በፊቱ የፈረሰ ነው። ጠላቶችንም ሁሉ ይገዛቸዋል። በልቡ ይላል፣ ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን ተንኮልን የተመላ ነው። ከምላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል፣ ንጹሐንን በስውር ይገድል ዘንድ። ዓይኖቹም ወደ ድሃ ይመለከታሉ። እንደ አንበሳ በችፍግ ዱር በስውር ይሸምቃል። ድሃውን ለመንጠቅ ያደባል፣ ድሃውን ይነጥቀዋል፣ ባሸክላውም ይስበዋል። ድሃ ይዋረዳል፣ ይጎብጣል፣ በኃያላኑም እጅ ይወድቃል። በልቡም ይላል፣ እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። አየኸው፣ አንተ ክፋትንና ቁጣን ትመለከታለህና በእጅህ ፍዳውን ለመስጠት። ድሃ ራሱን ላንተ ይተዋል፣ ለድሃ አደግም ረዳቱ አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ የኃጢአቱን ብድራት ክፈል፣ ሌላ እስከማይገኝ ድረስ። እግዚአብሔር ለዘላለም ይነግሣል፣ አሕዛብ ከምድሩ ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ፣ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ።